ተስፋ ትቀይራለህ? ልጥፋ ከዚህ ግን እኮ በጣም ምንም አታረገኝ። አልፈራ። ምንድነው የተፈጠረ ነገር አለ? ቆይ ከዚህ በላይ ምን ይፈጠር? ሲጀመር መጀመሪያም እኮ እሱ እንደሆነ ጠርጥሬ ነበር። ማረጋገጫ ነበር መፈልገው። ያረጋግጫለሁ። ማንን ነው? እሱ ስልኬን አይደል የበተነው? እኔ ደግሞ ሄጄ አጥንቱን እበትንለታለሁ። አለቀውም። ራኬብ ማን እንደሆነች ነው ማሳየው። እንዴት ማለት? ቆይ ማን እንደዚህ ያደረገው? ሰኒ እንደዚህ እንደሆንኩ አልቀርም። ሄጄ ልኩን ላሳየው። አሳልፊኝ። ሰኒ ምንድነው? ምን ተፈጥሮ ነው? አላቅም፣ ግን የሆነ ሰው ስልኳን ሆን ብሎ ነው የለጠፈው። ወይ ሳንቺውን እንዴ? እና ለምን ቡና አልጋብዝሽ? ምን ሄዳ? አያይ አመሰግናለሁ፣ ይቅርብኝ። ምንሽ ነው? አልገባኝም። ለምንድን ነው እንደሱ የምትይ? ሄኖክ አደራ ኪያን እንድች ብለህ እንዳትጎዳት። አንዴ ከሰበርካት ምንም መነሻ አይኖራትም። እውነቴን እኮ ነው ሄኖክ፣ እባክህ ለምን። እንደ ኪያ አይነት ሰዎች ሲያፈቅሩ ሁሉ ነገራቸውን አውጥተው ነው የሚያፈቅሩት። ስለዚህ አንተ ከጎዳት ድጋሚ ወደ ፍቅር ለመግባት ጭራሽ ነው የማትችለው። ቆይ ለምንድን ነው እንደዚህ የምመክ? ምክንያቱም ኪያን ስለምወዳትና እንዲከፋት ስለማልፈልግ ነው። እኔም እንደማላስከፋት እየነገርኩሽ እኮ ነው። እሺ፣ ግን ደግሞ ውስጤ እንደዛ እየተሰማው አይደለም ሄኖክ። እሺ፣ እኔ ምን ላድርግ? ቆይ እኔን ታምኚኛል ነበር እንዴ? ምንድነው በአንዴ ሀሳብሽን ያስቀየርሽ? ወይስ ጠዋት በተናገርኩት ነገር ነው? እንደዛ አይደለም፣ ግን ደግሞ ቅድም ሀና በማያገባሽ አትግቢ። አንቺም ሆንሽ ቤተሰቦቿ ማለት ነው በእኛ ማለት አትግቡሽ። ሰማሽ? ፍቅር የሁለት ሰው እንጂ ስብሰባ አይደለም። ይኸውልሽ ትሰምኛለሽ? እኔ እሷን አንዷን ነው እንጂ ያፈቀርኩት ማለት ነው ቤተሰቧን ወይ በዙሪያ ያለውን ሰው አይደለም። ምን ማለት ነው ሄኖክ? እሷን ስትወድ እኮ በዙሪያ ያሉ ሰዎችንም መውደድ መቻል አለብህ። አከብራችኋለሁ፣ ግን የእያንዳንዳችሁን ሀሳብ እኔ ላሳካላችሁ አልችልም። እሺ ይኸውልሽ እኔ የራሴ መንገድ አለኝ። ኪያ ደግሞ የኔ መንገድ ከተመቻት አብረን እንቀጥል እንችላለን። ቆይ እሷ ካልተመቻት ሄኖክ? ቆይ ምንድነው ባንድ ጀበር እንደዚህ ለዋወጠ? ምንድነው የተፈጠረው? ለምን አትነግረኝም? ሁሉንም ነገር ለአንቺ ማስረዳት ያለብኝ አይመስለኝም። ለማንኛውም ይኸውልሽ አንቺ ህይወትሽን ኑሪሽ። እጅ የበዛበት ብረት ድስት ለማረርና ለመበላሸት በጣም ቅርብ ነው። አስቢበት። ጆከር ቆይ እኔን ከሱ ጋር አጣልተሽ ምን ትጠቀሚያለሽ? ምንድን ነው የምትጠቀሚው? እያላት ይጠይቃታል። ሰኒ የኔ ብቻ ነክ እንጂ ማን ከማንም አላጣላህም እያለች እየተናገረችም ትገኛለች። እሺ አሁን ቁርስስ ምን ልስራልሽ? ምን እንብላ እያላትም ሲጠይቃት እኔ የአማርኛ እንቁላል ነው ብላ ስትለው በቃ እሺ እኔ ገብቼ እሰራለሁኝ እያለች ትገኛለች ማለት ነው። ሰንዬ እንግዲህ ይመችሽ እንላለን እኛም በበኩላችን። እሺ በቃ አሁን እንግባና እንስራ ብላ ስትለው እኔ ቆንጆ አረጌ ሰርቼ አመጣልሻለሁ ሂጂና ሳሎን ሄደሽ ተቀመጪ እያላት በጣም በደስታ እየተናገራት ይገኛል ማለት ነው። ሰኝም እሺ ብላ አሁን ቆይ እኔ አብረን እንስራ ስትለኝ አልነበር አሰራሩን አላቅም ስትለኝ አልነበር እንዴ እያለችውም ትገኛለች ማለት ነው። ሰንዬ እንግዲህ በጣም ደስተኛ ሆነሽ ስለተገኘሽ እኛም ደስ ብሎናል። ከዛ ከገጠር ውስጥም ስለመጣሽን በጣም ደስ ብሎናል ማለት ነው። እንግዲህ በጣም በአሪፍ ሁኔታ ትገኛለች ሰኒና ጆከር ማለት ነው። ፈጣሪ ይመስገን እንላለን እኛም። ኪያን ብቻዋን ቁጭ ብላ ስልክ እያወራች ትገኛለች ማለት ነው። ከዛ እህቷ መጣ ኪያዬ ምን ሆነሽ ነው ብቻሽን ቁጭ ብለሽ ለብቻሽን ታወሪያለሽ ብላ ስትላት ምን ማድረግ አለብኝ ብለሽ ነው? እኔ እኮ ኬራ ከሌለ በጣም ይደብረኛል እያለችም ኪያ ለሷ እየተናገረች ትገኛለች። ከዛ መለስ ብላ እሷም እንዴ እኛ ዘመዶችሽን እህትሽ አይደለም እንዴ ብላ ስትል እኔ ኬራ የሌለበት በፍጹም ምንም ነገር አያምረኝም። አንዴ ደስተኛ ሆኛለሁ ደስታ አገኛለሁ ስል ሌላው ነገር ይተካል። አንዱን አገኛለሁ አንዱን ተስተካክሏል ብዬ ሳስብ ሌላ ነገር ይተካል እያለች ትገኛለች። ኪያን በጣም ተከስ ብላ እያሰበችም ትገኛለች ማለት ነው።
መሀሌትም መለስ ብላ ቆይ እስኪ አስረጅኝ ምንድነው ምን ተፈጥሮ ነው ብላ ተጠይቃለች ማለት ነው። ከዛ ማለትም እኔ ጓደኛ ብዬ ያስኩት ከዚህም በኋላ እኔ በጓደኝነትም አልጸድቅም ካንቺ ጋር ብሎ አለኝ። ምን ማድረግ አለብኝ? እኔ ስወደው እሱ ይሸሸኛል ብላ ትላለች። ከዛ ማለትም መለስ ብላ አብይ ነው አይደለ እንደዛ ያደረገች እንደዛ የሚለያያቸው እያለች እሷን ትጠይቃታለች ማለት ነው። እኔም ለራሴም ግራ ገብቶኛል እያለች ኪያ መልሳም ትናገራታለች ማለት ነው። ከዛ ምን ማድረግ ነው ያሰብሽው? ልብሽ ግን ምንድን ያለች ብላ ስትል በጣም ያስፈልገሻል ኪያ መለብስ ላይ በጣም ያስፈልገሻል እሱን ካጣሽ ግን ታብጃለሽ ብሎ አለኝ እያለችም በጣም ትናገራለች። መለስ ብላ ማለትም ልብ ግን ያምናል፣ ነገር ግን እስካሁን ድረስ ልብሽ የሚልሽን ደግሞ ድጋሚ ታስቢያለሽ እያለች ትገኛለች። ብሰበር ግን እመለሳለሁ እንዴ ይመለሳል እንዴ ልቤ ብላ ስትል ደጉን አስብ እንጂ መጥፎን ካስብሽማ ይብስብሻል እያለቻትም ማለት ትናገራታለች ማለት ነው። እንግዲህ እህቷ እየመከረቻትም ትገኛለች። ምንም ማለት አይቻልም። እሺ በቃ ይቅናሽ በይን ሄጄ ልንገረው እያለችም በጣም በተሰበረ ልብም ሄዳ ልትናገረው ተነስታም ትሄዳለች። መለስ ብላ ደግሞ ጥሩ ነገር እንዳደረኩኝም ተስፋ አደርጋለሁ፣ እሷ ብቻ ደስተኛ እንድትሆን ነው የምፈልገው እያለች ማለት በጣም እየተጨናነቀች ትገኛለች ማለት ነው። እንደው እሷ ደስተኛ ከሆነችም አንቺም ደስተኛ እንደምትሆኝም ተስፋ እናደርጋለን እኛም ማለት ነው። እንግዲህ ፈጣሪ መልካሙን ዜና እንዲያሰማን መልካም ምኞታችን ነው። ጆከርና ሰኒ እንግዲህ እንቁላላቸውን ቁርስ እየሰሩ በዛው ኪችን ውስጥ ፎቶ እየተነሱ ይገኛሉ። ጆከር መለስ ብሎ እረ በእናትሽ እኔ ቁርሱን ልስራና ከዛ ከበላን በኋላ ፎቶ ይደርሳል ብሎ ሲላት አይ ጆከር ደግሞ እየሰራንም ፎቶም እየተነሳን ይደርሳል እያለችም ሰኒ ራሷ ልትሰራ አንዱ ጨው ይጨምራል፣ አንዱ ደግሞ እንቁላሉን ይመታል። እንግዲህ በጣም ደስተኞች ናቸው። በዛም እንቁላሉን የሰበራችሁት። አዎ ጎበስ። ናታንና ህሊና እንግዲህ እዚህ ጋር ብቻቸውን እየተጨቃጨቁ ይገኛሉ ማለት ነው። ህሊናዬ በቆይ እኔ ደርሼ ልምጣ አንቺ ብቻሽን ቁጭ በይ እያለቻት ትገኝ እያላት ይገኛል ማለት ነው። ናትዬ እኔ ባዶ ቤትማ ብቻዬን ቁጭ አልልም፣ ነገር ግን ባዶ ቤት ቁጭ ካልኩኝ የጽናት አባትን ብቻቸውን ይሆናሉ፣ ስለዚህ እኔ ጥያቸው የትም አልሄድም እያለችም ሰኒ ህሊና ትናገረዋለች ማለት ነው። መልሳ ምግብ ልታጎርሶ ስትል እኔ አልጎርስም፣ በፍጹም እኔ የማደርገውን ነገር እኔ አውቃለሁ እያለ በጣም ተናዷል ናታ ማለት ነው። ናታዬ እንግዲህ ብታስብበትና ሁሉም ነገር ይስተካከላል፣ ነገር ግን ሁሉም ነገር በእኛ ይቅር እያለችም እሷ እየተናገረችው ትገኛለች ማለት ነው። በነገራችን ግን ሁሉም ነገር ክብሯን ዝቅ የሚያደርግ ነገር ነው እንጂ የምትሰራው ምንም ክብሯን ከፍ የሚያደርግ ነገር ሰርታ ማታቅም በህይወቷም እያለ ይገኛል። ናታዬ በቃ ሰምቻለሁ፣ ሌላ ወሬ እንዳታውራ እያለችም በጣም እየተናገረችው ትገኛለች። አንቺ እኮ ምንም የሰማሽው ነገር የለም ናድገም፣ እንደዛ አይደለም እኔ ያልኩት ናድገም ብላ እያልኩት ነው እያለችም እየተናገረችው ትገኛለች ማለት ነው። እና ታዲያ አንተ እና ምግቡን እኮ ቅርስ ምን ያደረግሽው ለምን ብለሽ እንኳን ብላ ብለሽ አላሰብሽም ብሎ ሲልላት እንዴ ናታም ታዲያ እጅ አለካል እንዴ በእጅህ አትበላም እንዴ የማይናገረው ምግብ አትበላም እንዴ ብላ ትለዋለች። ከዛ ናታም ግድ የለም በቃ እኔም ተነስቼ እሄዳለሁ አልበላም ከፈለግሽም እያለ ተነስቶ ይሄዳል ማለት ነው። ናታዬ ጎበስ። አረባክሽን ጥብስ አድርገሽ ከበላሽ በኋላ ላንተ አስቀርቻለሁ ብለሽ ምንም ነገር እንድትናገርኝ አልፈልግም፣ ስለዚህ እኔ ጥዬ እሄዳለሁ እያላት ይገኛል። ናታን ከወጣ በኋላ ሊና
አይ ላንትዬ እንደውም ያላንተ እኮ ለኔ አይበላልኝም። መሶቡ ላይ ያለው እንጀራም እኮ በጣም ብዙ ነው። እንዴት አድርጌ ስጨርሰዋለሁ? እባክህና ታዬ ምንም ስለማይዋጥልኝ ናና አብረን እንብላ እያለች ቤቢ እያለች እየተሳለቀችም ትገኛለች ማለት ነው። ነገር ግን ሁሉንም ነገር እያበላሸች ትገኛለች። ጽናትም የለችም ቤት ውስጥ ማለት ነው። የኪያዬ ጓደኛ እንግዲህ እኔ እኮ ያላንቺ መኖር መቀመጥ መተኛትም አልችልም መብላትም አልችልም እያለ ተመጣለች ማለት ነው። እንግዲህ አንተ ቅሌታም እኔን ታዋርደኛለህ እንዴ ሀናዬ እንዴት አደርሽ ብሎ ሲላት እንዴት አደሽ ብሎ ሲላት አዎ በሰላም ነው ምንድነው ስታወራ የሰማሁት እያለች ትገኛለች ማለት ነው። ከዛ እሱም እኔ የሂሳቡን ስራ እየሰራውኝ እገኛለሁኝ እሱን እየሰራው ነው እንጂ ሌላ ምንም ያደረኩት ነገር የለም ብሎ ሲላት እስኪ ከማጋ ነው የምታወራው እያላትም ከዛ ሀናዬ ምንም የሚያገባሽ ነገር የለም የስራሽን አርፈሽ ስሪ ብሎ ሲላት ሀና መለስ ብላ በጥፊ ትለዋለች ማለት ነው። ከዛ ሀና ደግሞ እኔ ኮሷን እንደዛ ያደረኩን እንደዛ የመከርኳት ወደ ራሷ እየመለስኳትና ፍቅር ማለት ላንተ ጨዋታ ነው እንዴ ብላ ትለዋለች። እና ታዲያ እሷ በእኔ ላይ እየተጫወተች እየተሳለቀችብኝ ነው እንደዚህ የምትሆነው እኔ ታዲያ በተግባር አሳያታለሁ እያለ ይገኛል። አንተም ክያን ከጎዳሃት እኮ እኔም አሳይካለሁኝ ብላ ስትል እሷ ይኸውልሽ ጠንካራ ናት